አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ያው በአዲስ ነገር ሀይሚና ብሩክ እንደዚህ ነገር በሚያምር ነገር ድምቅ ብሎ የእነሱ ነገር ያሳሰባችሁ ብዙ እህቶቻችን እነሱ እንዴት ነው በብራንኮ የመጣ ብዙ ነገር እንትን ብላችሁ ነበር። ዛሬ እኛ እንግዳችን ያው እየተቀበልንም አለ አይደለም አንዳንዴ ወደዛም እንዲም ብለን ከነሱ ያው ጥሩ ነገር ነው የምንማረው። እነሱም ብለዋል የሁለት ዓመት መገናኛቸው ተገናኝቶ ከነሱ ጋር ብሩኬም ጨርሶ ተናገረ። ብዙ ነገርም ቢጋጥመን ብዙም ነገርም የደረሰብን ነገር ቢደርስ ምንም ቢሆን እስካሁን ይሄ ሁለት ዓመት በምን አይነት እንዳሳልፈን በቃ ጀግንነታቸው እንዴት ሆኖ እንዴት አሳልፎ ለዚህ እንደደረሱ ብሩኬ እያንዳንዱ እያወራ ነበር። በጣም ደስ ይላል። አንድ ሰው የነበረበት እንዴት ሆኖ በምን እንደደረሰ ብዙ ነገር አስቦ ደሳ ነገር እንትን ሲል በጣም ደስ የሚል ነገር ነው። ብሩኬም ሀይሚም ጨረቃዎች ቅመሜ እያለሽ ለዚህ ደረጃ አደረሳቸው ፈጣሪ። በጣም ደስ ይላል። አሁንም አንድነታችሁ ልጅ ወልዳችሁ ሞሼ ብላለች። ተጋቡ ውለዱ። እናት የወደደች ነገር መቼም ከፈጣሪ በኋላ እናት ወላጅ ምን ነገር መርሃባ ብሎ መቀበል በጣም የሚያስደስት ነገር ነው ውዶቼ። እንደዛኛም ያው ቤታችን ፈታ እያልን ባለን ነገር ብንጠጣ ደስታችሁ ያው ደስታዬ ነው። ብሩኬም ሀይሚን ብቻ ሳይሆን ሌላም በቦታ ያው ጊዜ እንዴት ይሆናል እንዴት እንሆናለን ብላችሁ የምታስቡ ትኖራላችሁ። አኪድ ሁሉም ነገር የሚያሳካው ፈጣሪ አላህ ሱብሓነሁ ወተዓላ እሱ ያለ ጊዜ ይሆናል የተባለ ጊዜ ነው የሚሆነው እንጂ እኛ ወስነን ይሄኛው እንዲህ እናደርጋለን ሰበብ ማድረስ ነው ያለብን እህቶቼ። እንደዛ ያው ዳንቴልም ነገር ምንም የሆነ ነገር እኔ ስልክ ማስቀመጫው ምናምን ያልኳቸው አልተመቸኝም። አሁን እዚህ ጋር ዳንቴል እየሰራን ብዙ ነገር እንትን ማለት ለዚህ አይመችም። አኪድ ሌላውን በዛኛ የሆናችሁ በዛኛ የእነሱ ነገር የምትከታተሉ ያው ጥሩ ነገር አንዳንድ ሰው መጥፎ የሚሰራ አለ ብያችኋለሁ። አሁን ሩታ እንደዚህ ያደረገች ብሎ የሚሳደቡ ምን ሚሉ ስላችሁ ሩታ ከልጇ ጋር እንደዚህ ትቶ እንደዛ አደረገ ሲሉ ጥሩ ነው ወይ እህቶቼ ወንድሞቼ? ጥሩ አይደለም። በእንደዚህ ነገር ሰው የት ነበር መጀመሪያ የት ደርሶ ነው እንደዚህ ያደረገ አንልም። በሆነም ባልሆነም ነገር እዚህ ብክች ማለት እነሱ በመጀመሪያ አስቦበት እሷ ራስዋ ፊርማ አልሰጥም የልጄ እናት ናት ሩታ አልሰጥም ፊርማ ብሎ አያችሁ። ወረቀቱ ሲመላለስ ሲገቡ ሲወጡ ብዙ ነገር አያችሁ። አሁን ግን ዳኒና ያቺ በቃ ምን ልበላችሁ እኔም ሴት ነኝ እንደዛ ሆኖ የእንትና የአብረሽ ሊያስቀይመው ጭራሽም ዳኒ ዛሬ አያችሁ ቀለበቱ ታውጣልኝ ሀይሚ እንትና ሳትፈቅድ አይሆን እንደዚህ ነገር ይባላል። እኔ በጣም የአብረሽም ትዕግስትም ወንድሙም ያያችሁ በወንድሙ አጠገብ አንዳንድ ሰው ቢሆን አንስቶ ዳኒ የወደደችው አግባኝ ብላ የፈቀደችው ሄርሜላ እጇ አምጪ ቀለበትሽ አውጪ። ይሄ ነገር ሁላችን ምናይ ነገር ነው። ነገ ከነገ ወዲያ ብዙ ነገር ሊደርስ ይችላል። የፈነኸ ይበረተነፈ ይላል ጉራጉ። ትዕግስት ያለው ሰው ነገ የት ቦታ እንደሚደርስ ብዙ ነገር የምትማሩ ሩት ሀይሚና ብሩኬ ብዙ ነገር እያስተላለፉ ብዙ ነገር እያስተማሩ ነገር ግን አብረሽና ሩታ በምን አይነት ነበሩ? አብረሽ እንዴት ነው ያቀለለችው? እንዴት ነው በጥፊ ብትሉ ያያችሁ?
መኪና ሊሰጣት መጥቶ ያያችሁ ወርቅ ሚስቴ ናት የልጄ እናት ናት ብሎ በማንም ስጦታ ይገዛለት፣ ማንም ይስጠው፣ አልሰረቀ። እናቱን ትስጠው፣ ወንድሙን ትስጠው፣ ጓደኛ ሚስጠው፣ ምንም ይስጠው፣ በቃ ሚስቱ ነው፣ የልጁ እናት ናት። ስጦታ ሊያስደስት ይዞ ሄደ። አዋረደችው። መልሳ ከሌላ ሰው እንዴት እንዳደረገችው አያችሁ። ይሄም አልገረማችሁ? ይሄም በቃ ትንሽ ነገር ነው እንበል። አንድ ቀን ና ብላ አቀረበችው። እኔ እወድሃለሁ፣ ከአንተ በላይ ማን አለኝ ምናምን ብላ ቀረበችው። እጅ ለእጅ ይዛ እንደዛ ተጓዘች። መልሳ ጭራሽ እኔ አንተ ብላ በህዝብ ፊት አደባባይ ላይ እዛ ወጣ። ያያችሁ ሁሉም እዛ ያለ ደነገጠ። እንዴት እንደዚህ ልታደርገው? እንዴት ነው እንደዚህ የሚሆን ምናምን ብሎ የዛ ጊዜ ተናዶ፣ ያው ትዕግስተኛ ስለሆነ አቤት በወንድ ልጅ እንደዛ ነገር አይቼም ምንም አለ በቦታ ግን እንዲህ ነገር ችሎ ገባ። አለቀሰ። ብዙ ሰው እንደዚህ ለምን አደረግሽ ብሎ ቪዲዮ ሰራን። እያንዳንዳችን ተቀመጠ። ያያችሁ ልጁ ሊያይ ቤቱ መጥቶ ልጄ ጠይቃለሁ ብሎ ቢመጣ እውነትም እንዳለውም ባለፈ እርጉዝ ነኝ ምናምን ብትል ራስሽ ከደፈርሽኝ እንጂ እኔ እንደዚህ ነገር መተሳስቼማ ምን ራስሽ መድኃኒት እንደዚህ እንትን ብለሽ እያለ የሚጠጣ ነገር አምጥታ ያያችሁ ቪዲዮ ቀርጻ ምን ትጥለፋለህ አለበለዛ እኔ በል ከዛ በኋላ ሌላ ሴት አይነት ከፍተህ የምታይ ከሆነ ይሄ ቪዲዮ አለቃለሁ ብላ ዳኒ ራሱ ያብረሽ ላደረገው ነገር የለም። ይሄ ቪዲዮ አሁን ይለቀቃል ዛሬ። ይሄ ምሳ የተበላበት እቃ እያንዳንዱ ጥቅልላ ሰራተኛ እንደዚያ የሰራተኛ ከአዳሚ አሁን እንዲህ አድርጊ ቶሎ ብለሽ ይሄ እቃ አጥበሽ ቤትሽ ጥቅልላ አድርገሽ እንደዛ ማይባልበት ጊዜ ሌላው ይቅርና ሂዶ ምንም ሳይል እቃም ሳይጨርስ እምቢም ሳይል ያው እቃ ጥርርግ አድርጎ እኔ አጥባለሁ ሌላን ጊዜ አጥቤ አያችሁ ትዕግስቱ እቃውን አጥቦ እኛ እንመጣለን ውጭ እንወጣለን። አሁን ሩታ ስታገባ ሌላውን የትም አትሄድም፣ የትም ሰው ቀለበት አታድርግ የሚለው ዳኒ እኔና ሩታ ዞር ብለን እዛ እየተቀብለን እንመጣለን። አንተ ይሄ ቤት ጥርግ አድርገህ ጠርገህ እቃህን አጥበህ ስትጨርስ ልጅህ መያዝ አለብህ። የአብረሽ ዳኒ ነው እንደዛ ያለው። እያንዳንዱ ቪዲዮ አለ ውዶች። ሰላማችሁ ያብዛ። የእነሱ ነገር እንትን አልኩ። አሁን ይሄ ዋይፋዩ ምናምኑ በዚህኛ ከረር ብላችሁ ዝም ብላችሁ ታመጣላችሁ። በብር ቅናሽ መሳኝ ትገዛላችሁ። እዚህ ከመጣ በኋላ የአንድም ስልክ አይችል ምናምን ብላችሁ ብዙ ነገር የምትናገሩ አላችሁ። ከዛ በኋላ ተቀምጣችሁ ምንም ካያችሁ በኋላ በጣም ይገርማል። እንደዛ አድርጎ ቆይቶ በስንት ቀን ምናምን እንትን ሲል እኔማ ከየት እኔ እንደዛ አላደረኩም እኔ አይደለሁም ምናምን ብሎ ሰፋጣ ብዙ ነገር አበዙ። እሺ ይሁን በእንደዛ ነገር ተብሎ ማንም የጠየቀው ማንም አስታውሶ እንትን ያለ ሰው የለም። ለምን ይመስላችኋል? እነሱ በተያያዙ ነገር ያው እንዲህ እኛን መሰለን ነገር ብሎ ነው እንጂ ሌላ ነገርማ ምንም እንትን የሌለ ነገር ነው። እሺ ይሄ ሁሉም በቃ ይቅር። ይሄ ሁሉም ያደረገች ነገር በቃ ወንድ ልጅ ነው ችያለሁ የፈለገች ነገር ታደርግ ብሎ ችሎ አይደለም አብረሽ ሌላ የወደደኝ እኔ ላይ የኔ ችግር የኔ ደስታ ሚያቅ ያለ ነገር ምናምን ተብሎ ጀመረ። ምን ተብለዋል? አሁን ጭራሽም ወጥተህ የምትገባበት ቦታ የለም። በቃ ጭራሽ ምን ይላሉ? ሩታ ሳትፈቅድ ሩታ ፈቅዳ አይደለም አንተ እኔ አልፈልግም ብላ አሳስራ ያያችሁ ፊርማ አልሰጥም ቢል አሳስራ እንዴት አደርጋ ነው እንትን ያለችው የነበረ። በጣም የሚገርማችሁ ነገር ነው። አንዳንድ ሰው አሁን እንደዛ አንድ ሰው ለምን ችለዋል? አሁን የቀለበትም ቀን ሶስታቸው ሩታም ዳኒ ምናምን ጥብጥብ ብለው አልሄዱም ወይ? የሄዱበት ምክንያት ታውቃላችሁ? በዛ በተሰበሰበ ሰው እቃ ሆነ ስናነሳ እኛ መጥቶ ወይም ሊደበደቡ እኔ ውጡ እኛ ውጡ ብሎ ምናምን እንደዛ ሲሆኑ እኛ እንጮሃለን። በቃ ያ ፖሊስ መጥቶ
ሌሎቹ እነሱ ሊያሳስሩ። ያው መቼም ትምህርት ያለው ሰው እውቀት ያለው ሰው የሄርሜላ ወንድም ያያችሁ ነበር። የአብረሽም እህት ታላቁ ነበር። ትንሽ ምንም ሳይሉ እንኳን የአብረሽ ታላቅ እህቱ በቃ ሊሰድባት ሊገድሏት እንዴት እንደሆኑ በቃ አንቺ ነሽ አግባ ብለሽ እንደዚህ የምታደርጊ አንቺ ታላቅ ነሽ እንዴት እንዳደረጓት። ሰው አይናቅ የሚባል ነገር አለ። ሰው ሁሉም የ9 ወር ነው። ትንሽ ያው አዱንያ እዚህ እያለ ለብሶ የሆነ ትንሽ አይኑ እንትን ያለ ሰው በቃ ጭራሽ በእኔ ላይ ማን በቃ ምንም ያለ ሞትም ያለ ነገር ማይመስላቸው ስንት አሉ። የታላቃቸው እንደዛ አድርጎ እንትን ሲሉ በጣም የሚገርማችሁ ነገር በጣም እንደዚህ ነገር ማይደረግ ነገር ነው። ብዙ ሰው ስራቸው አውቆ ብዙ ሰው በሌላ ነገር ሆኖ እንትን ሊል ይችላል፣ ሊቀጥል ብዙ ነገር ሊያደርግ። እኛ ግን ምንም ቢሆን አዙረን ይሄ ነገር እንዴት ይሆናል እንዴት ይሻላል ብለን መሳደቡ ማናችሁም ገብታችሁ ከነሱ ጋር እንዲህ ማለት የለባችሁም ለማለት አክል ነው ወዶቼ። የሩታና የአብረሽ ያው በእንደዚህ ነገር ማንም ሰው አይቶ የሚፈርደው ነገር ነው። አንድ ሰው አልፈልግህም ውጣልኝ ተደብድቡ መሬት ላይ ከሰው ጋር ምንም ክብር ሳይኖረው ይሄ አክል ተጨንቆ በመጨረሻ አወድሃለሁ አላንተ አይሆንልኝም እንዲህ ተጠለኩ ከኔ የተሻለ ለምን አገኘ ብሎ መሆን የሌለበት ነገር ነው። የነሱ ነገር እንደዚህ ነገር አሳልፎ የተሻለው ሰጠው አብረሽም። ከዛ በኋላ ሀይሚና ብሩኬ በእርጋታቸው በጠባያቸው በምክራቸው በትምህርት የሌላ ሰው ትምህርት በማስተማር የተቸገረ በመርዳት አንድ ቀን በመጥፎ ነገር ሳይጠሩ አንድ ቀን ምንም ነገር ሳይደርስባቸው እስካሁንም እስከ መጨረሻም ዘላለም ማንም ሰው ቢሆን የኢትዮጵያ ወንድም እህት ሁሉም ክፉን የማንም አያሰማም። ማንም ሰው ክፉን ያሰማን ብሎ የሚከጅል የለም። መጨረሻቸውም ደስታቸው እንጂ ክፉአቸው አያሰማን ብለን እኛ እንደዛ የምናደርግ ስለሆነ እነሱም አሁን 2 ዓመት 2 ቀን ሆኖ ነው እንደዛ በፍቅር አንዳንዴ በምንም ነገር ቢደርስብን ምንም ለዚህ ያበቃን ፈጣሪያችን ብሎ ጥሩ ነገር እንትን ብሎ ነው የቀረቡ። ደስ የሚል ነገር ነው። እስካሁን ያው ከሰውም ታውቃላችሁ ብዙ በውሸትም ሆነ ውሸት ወሬ ሰምታችሁ የሰው የሆነ ነገር አቅርብላችሁ እንደዚህ ተሰው የምትለያዩበት ነገር ነበር ብዙ ነገር ግን ችሎ ወደ ፈጣሪ ተመልሶ እኔና በቃ ቃላችን በሱ አይደለም ወይ ፕራንክ ሰራህ ብላ እሷም ተናዳ ነበር። እሱም ብሩኬ በብዙ ጊዜ ተናደዱ። ያያችሁ የሌለ ልጅ የሱ ነው ተብሎ መጡበት። ብዙ ነገር ነው በቃ የፈጣሪውን ፈርቶ እንትን የሚል ሰው በእንደዚህ ነገር መጨረሻውን ያማረ ይሆናል። ሀይሚ መጀመሪያ ምን ነበረች? እሷን ብላለች የመጀመሪያ ያለሁበት ህይወትማ ማን ያስታውሳል? ፈጣሪ አሁን ለዚህ አበቃኝ ብላ እሷ ብዙ ነገር ነው የተናገረች። አሁንም ቢሆን በፊት ምን ነበሩ? በፊት እንዲህ ነገር ነበሩ አይደለም። እኛ አሁን ነገ እኛ ተወልደን ነበር። ያ ህፃንነት ገና የመጀመሪያ እንትን ይመጣል አይመጣም። በቃ ስናድግ ውለን የተለያየ ነገር ተማሪ ሆነሽ በትምህርት የሆነ ነገር እንትን ብለሽ በቂራትሽም ሆነ በእናት አባቶችሽ እናትሽ የምታደርግ ነገር ለምደሽ በቃ ህዝነሽ ብዙ ነገር ውሎ ሲያድር ሲማር ሲል ማለት ነው ሰው ልጅ ለዚህ ደረጃ የሚበቃ። የበፊት ያለንበት ነገር አስታውሶ በሆነ ነገር እንትን የሚላችሁ ሰው የራሱ ከዚህ ከሩታ የባሰ አይምሮን ምንም እንትን የሌለን ሰው ነው እንደዛ የሚለው። እኛም ሰው እንደዛ ለምን አለን ሰው እንደዚህ ለምን አደረገ ብለን መቆጣት ማሰብ እንዲህ ማለት የለብንም። በኮመንትም ሰድበን የሰው እንዲህ ማድረግ የለብንም። በቃ ያለው አይቀርም። በተቻላችሁ አቅም አንድ ሰው እንዴት አድርጎ ነበር እንዴት ነው በመጀመሪያ በምን ነበር የት ደረሰ ብለን ማሰብ አለብን። ሁሉም በተለያየ ነገር ስንት ነገር እንትን ይላል። የተለያየ ነገር አይቶ ነው እንትን የሚለው። እስከ መጨረሻውም አሁን የነሱ ነገር በጥሩ ነገር ጥሩ ትምህርት ነው የሚያስተላልፉ። አይተን የነሱ ሳንሳደብ
ደግሞ ያ ሰው ከየትም ይታረቃል። ማን ነው ብቻውን ሆኖ የሚቀረው? ከኋላ የእሷ እንደዚህ በላት፣ የእሱ እንደዚህ በለው፣ በእንደዚህ ነገር ግቡ፣ እንዲህ ነገር አድርጉ፣ እንዲህ ነገር አውጡ ሚል ሰው ነው አሁን ነገር ሁሉ የሚያበላሽ። ማናችሁ ቢሆን ጠንቀቅ ብላችሁ ይሄ የሚደርሱበት ነገር ነው ምናምን ብላችሁ ጊዜውን እንትን ማለት አለባችሁ እንጂ የሌላ ነገር እንትን ማለት ምንም የለብንም። ሰላማችሁ ያብዛልኝ። ሁሉም ነገር ለኸይር ነው ኢንሻአላህ። እኔ በተለያየ ነገር ቪዲዮ ያው በተመቻቸኝ ታውቃላችሁ። ያው አስፋልት ላይ አደባባይ ላይ እዛ ወጥቼ ብቻዬን እንደማልወጣ ታውቃላችሁ። በቤቴም እዛም እየሄድኩ ይሄ ዋይፋይ እንትኑ ቀፎን ሁልሽም እንደዚህ አይተሽ አምጪ። እኔም በተቻለኝ በተለያየ ነገር ይዤ እችላለሁ። እናንተም ሀገራችሁ ኢንሻአላህ ሀሳባችሁ ተሳክቶ ሀገር ገብታችሁ ተገናኝተን ወይም በጥሩ ነገር እኛም ምን ነበር ብላችሁ ነው አንድ ሰው ከኋላ የነበረ እንደዚህ ፌመስ ሆነ ምናምን ሳይሆን ያው አላህ የቀደረው ጊዜ አላሁን ያለው ጊዜ ነው የሚሆነው። እኛ መወሰን መቼም ማንችል ስለሆነ ዱዓ ማድረግ ነው። ሁሉም ነገር የሚያደርሰን አንድ አላህ ነው። እኛ ብቻ ሰበብ ማድረስ ነው እንጂ መጨናነቅ ምንም እንትን የሚለን ነገር የለም። ሀገራችን ሰላም ያድርግልን። ሰላም፣ አንድነት ሁሉም ነገር ያው ሲመጣ አሁን እንደ በፊት ያው የኮሮና ነገር እንትን ጊዜ የመጣ ጊዜ እንደዛ እንደሆነ አሁን ነዳጅ የለም ብሎ ሰው ታውቃላችሁ ገብቶ የሚወጣ መኪናው እያንዳንዱ በረንዳ በር ላይ ነው የተዘቆሮ። ያው በቃ ምንም አላህ የሆነ ነገር እንትን ሲል የሆነ እንዲህ አድርጎ እንትን ምን ነገር ስንት ነገር አለ። ለኸይር ነው። መጨረሻው ያሳምርልን በሁሉም ነገር። ሁሉም ሰው በዱዓ መበርታት አለ። ሰላማችሁ ያብዛልኝ። ኢንሻአላህ በተለያየ ቪዲዮ እንገናኛለን። ይዤ እመጣለሁ። ሰብስክራይብ አድርጋችሁ ላይክ አድርጋችሁ ውዶቼ፣ እንደ ሌላን ጊዜ ጀማሪዎች ሁሌ እያስደሰታችሁኝ ነው በሼር በኮመንት ሁሌም ከጎኔ የሆናችሁ አላህ ከጎናችሁ ይሁን። ሰላማችሁ ያብዛልኝ። እናንተን ደስታ ያሳየን። እናንተም ከቤተሰቦቻችሁ መጣችሁ ደስታችሁ ቅርብ ያድርግልኝ አለ። ሁሉም ነገር በተስፋ ነው ውዶች። አላህ ይጠብቃችሁ። ባለን ነገር መደሰት ሀገር ገብተንማ ትልቅ ነገር ነው። እሱም ያለ ጊዜ ነው የሚያሳካላችሁ። መጨናነቅ ምንም የለም። አላህ ብሎ ለሀገራችሁ ያብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።